ያልተነገሩ ያልተጮኸላቸው ግን ደግሞ መሰረት የሆኑን ድንቅ አባቶች አሉን። የእያንዳንዳቸው የሕይወት ውጣ ውረድ የወንጌል መስዋዕትነትን የሚጠይቁ አገልግሎቶችን የምንዳስስበት መሰናዷችን የሚስዮናውያን ጉዞ ከሀገር ውስጥና ከባህር ማዶ የተደረጉ ልህ አስጨራሽ የወንጌል ጉዞዎችን እንዳስሳለን። የዛሬው መሰናዷችን በኢትዮጵያ ምድር የመጀመሪያዎቹን የፕሮቴስታንት ሚስዮናውያን ሙከራዎችን ያከናወኑ ሰዎች ሕይወታቸውን ለወንጌል የከፈሉትን መስዋዕትነት እንዳስሳለን። አብራችሁን ቆዩ። ጊዜው 1543 ነው። ወቅቱ ደግሞ የግራኝ አህመድ ወረራና ከዚያ በኋላ የነበሩ ዓመታት በአገራችን የተዋህዶና የካቶሊክ ሹክቻ የገነነበት ዘመን ሲሆን በአውሮፓ ግን የፕሮቴስታንት ተሐድሶ እንቅስቃሴ ያየለበት ጊዜ ነበር። ይህ እንቅስቃሴ የካቶሊኮች ሚስዮናውያን ከኢትዮጵያ የመባረር ዜና በአውሮፓ በስፋት መሰማቱ ወንጌላዊ ክርስትና ወደ ኢትዮጵያ የሚገባበትን ሁኔታዎች ያፋጠነ ይመስላል። ቀዳሚው የፕሮቴስታንት ሚስዮናዊ ወደ ኢትዮጵያ የገባው የአውሮፓ ተሐድሶ 100 ዓመት ሞልቶት ካለፈ በኋላ በአፄ ፋሲል ዘመን በ1625 እስከ 1660 ዓመተ ምህረት ነው። ይህ ፋና ወጊ ሚስዮናዊ ፒተር ሄይሊንግ ይባላል። በትውልዱ ጀርመናዊ ነው። ፒተርና ጓደኞቹ ለሚስዮናዊ አገልግሎት ለማሰማራት ወደ ውሳኔ የደረሱት በፈረንሳይ ፓሪስ በትምህርት ላይ በነበሩበት ጊዜ ነበር። ግባቸውም በአፍሪካ ሰሜንና በመካከለኛው ምስራቅ ከጥንትም የነበሩትን አብያተ ክርስቲያናት በአውሮፓ አብቦ እንደነበረው መንፈሳዊ መነቃቃት የተሐድሶ ለውጥ ለማድረግ ነበር። ጓደኞቹ ወደ ሌሎች አገሮች ሲሄዱ ፒተር ሄይሊንግ ግን ወደ ኢትዮጵያ ለመምጣት ወሰነ። ቀደም ብሎ በካይሮ ጥቂት ቆይታ አድርጎ ስለነበር ወደ ኢትዮጵያ ሊመጡ የተዘጋጁትን አቡነ ማርቆስን እዚያው ተዋውቆና ተወዳጅቷቸው ተከትሏቸው መጣ። የአማርኛን ቋንቋ በአጭር ጊዜ አጥንቶ ጥሩ የቋንቋ ችሎታ ስለነበረውና በሙያውም ሐኪም በመሆኑ በቤተ መንግሥቱና በሕዝቡ ዘንድ መወደድን በማግኘት ጎንደርንና አካባቢዋን የተላመደው ያለ ብዙ ችግር ነበር። ፒተር በ1644 ዓመተ ምህረት ወደ አገሩ ለመመለስ በስዋኪን በኩል አድርጎ ወደ ግብፅ ሲያቀና ቱርኮች በመንገድ ላይ አግኝተው ሃይማኖቱን እንዲክድ ቢጠይቁትም አሻፈረኝ በማለት በሰይፍ አንገቱን ቀልተው ገድለውታል። የፒተር ቆይታ በተሐድሶው ረገድ ምን ለውጥ እንዳመጣ በግልጽ የሚታወቅ ነገር የለም። የተራው ሕዝብ መግባቢያ በሆነው በአማርኛ ቋንቋ ግን የዮሐንስ ወንጌል መተርጎሙ ይታወሳል። በአማርኛ የትርጉም ታሪክ ይህ ሥራ ፈርቀዳጅ እንደሆነም ይታመናል። ከፒተር ሄይሊንግ በኋላ የሚቀጥሉትን 200 ዓመታት ቢያንስ ግልጽ ከሆኑ 2 ምክንያቶች ማለትም ከዚህ በፊት በተፈጠረው የደም መፋሰስ ምክንያት ሚስዮናውያን በነጻነት ወደ አገር ውስጥ እንዳይገቡና ቢገቡም እንደ ልብ ተንቀሳቅሰው እንዳያገለግሉ በመከልከላቸውና ሙስሊም ቱርኮችም አካባቢውን በመቆጣጠራቸው የውጭ ሚስዮናውያን ወደ አገር ውስጥ እንዳይገቡ ተገተው ነበር። በ19ኛው መቶ ክፍለ ዘመን ካቶሊኮች በሰሜኑ የኢትዮጵያ ክፍል ቀድሞም የነበሩ ቢሆንም በተጠናከረ ሁኔታ የላዛሪስቶችና የካፒቹኖች ማህበር ወደ አገር ውስጥ በመግባት በተለይም በሰሜን ትግራይ አባ ያዕቆብ በተባሉ ሰው መሪነት በግዕዝ ቋንቋና በያሬዳዊ ቅዳሴ ዘዬ ብዙ ቀሳውስትን ሳይቀር ሊማርኩ ችለዋል። አባ ማሳያና ሌሎች ደግሞ የደቡብና የምዕራብ የሀገሪቱን ጎሳዎች ለመድረስ ከፍተኛ ጥረት አድርገዋል። በተመሳሳይ ጊዜ የወንጌል ሚስዮናውያን ወደ ኢትዮጵያ ለመምጣት ልባቸው የተነቃቃበትም ወቅት ነበር። አጀንዳው እንደገና ሊቀሰቀስ የቻለውም ጄምስ ብሩስ የተባለ ተመራማሪ የጥቁር አባይን የመነሻ ምንጭ ለማግኘት
በ1760ዎቹ ያደረገው አሰሳና የጎንደርን ታሪክ በ1782 ዓመተ ምህረት በመጽሐፍ አሳትሞ ለንባብ በማብቃቱ ነበር። ከዚህ በኋላ ወደ ጥንታዊቷ የአፍሪካ ክርስቲያን አገር ሚስዮናውያንን ለመላክ የእንግሊዙ ሲኤምኤስ ወይም ቸርች ሚሽነሪ ሶሳይቲ እና የስዊዘርላንዱ ሲኤም ክርስቲያና ሚሽን መልእክተኞችን ላኩ። የሚስዮናውያኑ ዋናው ግብ እንደ ፒተር ሄይሊንግ ሁሉ አዲስ ወንጌላዊ ቤተ ክርስቲያን ወይም ማህበር መመስረት ሳይሆን የነበሩትን የኦርቶዶክስ ተዋሕዶ አብያተ ክርስቲያናት በመጽሐፍ ቅዱስ እውነተኛ ትምህርት ማደስ ነበር። የክርስቲያን ሚሽነሪ ሶሳይቲ ዋናው ዓላማ በወቅቱ በተሐድሶ ላይ ማተኮር ነበር። ቢሆንም ግን የተሐድሶ ሙከራቸው የጎላ ውጤት ሊያመጣ አልቻለም። ለሙከራው ያለመሳካት ዋናው ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካለፈው የሚስዮናውያን መልካም ያልሆነ አድራጎት ያልተሻረ ቁስልና ያልጠፋ ጠባሳ የተነሳ ማናቸውንም ሚስዮናዊ ትምህርት ላለመቀበል ተጽዕኗቸውንም ለመቋቋም የቆረጠች በመሆኗ ነበር። በ19ኛው ምዕተ ዓመት የፖለቲካ ሁኔታ በአመዛኙ የከበደ ቢሆንም የጊዜውን የሚስዮናውያንን ጥረት የሚገዳደሩና የሚደግፉ ሁኔታዎችም ታይተው ነበር። መልካም ካልነበሩት ሁኔታዎች እንደሚከተለው የተሰናዱትን ለማቅረብ እሞክራለሁ። መልካም ካልነበሩ ሁኔታዎች በዋናነት የ19ኛው መቶ የመጀመሪያው አጋማሽ የኢትዮጵያ ዘመነ መሳፍንት መሆንና አንድ ማዕከላዊ መንግስት ያለመኖሩ ለሚስዮናውያኑ የድጋፍ የፍቃድና የጥበቃ ዋስትና ማሳጣቱ በዋናነት ይጠቀሳል። በሌላ በኩል የሚጠቀሰው ደግሞ የመሳፍንቱ የእርስ በርስ ጦርነት ማንኛውንም ሰላማዊ እንቅስቃሴ በመግታቱ፣ በሦስተኛነት ደግሞ በኦርቶዶክስ ተዋሕዶ ቤተ ክርስቲያንና በካቶሊኮች መካከል ያገረሸው ጥላቻና መቆራረስ የእርስ በርስ ጦርነት ወቅት ካቶሊኮችን መደገፉ ከፈረንሳይ መንግስት መሳሪያ ያስገኝ ስለነበረ ካቶሊኮች ተቀባይነት እያገኙ መጡ። በዚህም ምክንያት ካቶሊኮች ስለተጠሉ በሙሉ እንዲባረሩ ተደረገ። ይህም ሁኔታ በሚስዮናውያን ላይ ከፍተኛ በጎ ያልሆነ ጫና መፍጠሩ አልቀረም። ያም ሆኖ እንደ ፒተር ሄይሊንግ የመሳሰሉ እንቁ የሆኑ ሰዎች ሕይወታቸውን ለአንዴና ለመጨረሻ ጊዜ ለዚህ ወንጌል አሳልፈው ሰጥተዋል። ታዲያ ዛሬስ እኛ የተጠራንበት ትልቁ ዓላማ የሕይወት ግቡ ወንጌልን መስበክ ነውና፣ ይህን ስትሰሙ ምን በልባችሁ ይመጣል? ይህንስ ስታስተውሉ ምን ወደ አእምሯችሁ ብልጭ ይላል? የታቹ ያለ ላይ የላዩ ያለ ታች አይቆምምና አባቶች ውድ ሕይወታቸውን ለውድ ወንጌል ሰውተው አለፉ። ዛሬም ላይ ላለው የኢትዮጵያ ወንጌላዊ ክርስትና መሰረትን ጣሉ። የወንጌል አገልግሎት ግን አላለቀም። ሰላም የኢቫንጀሊካል ሚዲያ ቤተሰቦች፣ አስጨናቂ ሀብታሙ ነበርኩኝ። ስላዳመጣችሁኝ እጅግ አብዝቶ ደስ አለኝ። ከቀሪ የኢቫንጀሊካል ሚዲያ ፕሮግራሞች ጋር መልካም ቆይታ